ሰላም ጤና ይስጥልኝ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን። በዛሬ ፕሮግራሜ የአብሽ ጠቀሜታን ነው የምነግራችሁ። በነገራችን ላይ በተለይ በአሁኑ ሰዓት ላይ ብዙ ሰዎች የአብሽ ጠቀሜታን ብዙም ባለመረዳት የተነሳ ሲጠቀሙት አይስተዋልም። ቀደም ባለው ጊዜ በተለይ እናት አባቶቻችን አብሽን በጣም በሰፊው ለተለያዩ ነገሮች የሚጠቀሙባቸው በጣም በርካታ የጤና ጥቅም ያሉት ነው። ነገር ግን አሁን በተለይ የአብሽ ጥቅም ብዙም ሰው ግንዛቤው ስለሌለው ይመስለኛል ሲጠቀመው አይስተዋልም ማለት ነው። ስለዚህ እስቲ የአብሽ ጥቅም ምንድነው? አብሽ በጣም ከብዙ የሰውነት ክፍሎቻችን ጋር ተያይዞ በጣም ትልቅ ጠቀሜታ አለው። አብሽን መቼ እንጠቀመው? እንዴት እንጠቀመው? በአብሽ ውስጥ ምን ነገሮች አሉ? ምንድነው ጥቅሙ? እያንዳንዱን ነገር በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ በአብሽ ውስጥ በጣም ከፍተኛ አይረን እናገኛለን፣ ፕሮቲን እናገኛለን፣ ፋይበር፣ ማግኔዥየም፣ ማንጋናይዝ በጣም በርካታ ነገሮች ይገኛሉ። ታዲያ እነዚህ ነገሮች ምንድናቸው? ጥቅማቸው አብሽ ስንወስድ ምንድነው የምናገኘው ጥቅም የሚለውን ስንመለከት አንደኛውና ትልቁ ከፍተኛ ፋይበር በአብሽ ውስጥ እናገኛለን ብያቸዋለሁ። በአብሽ ውስጥ የምናገኘው ፋይበር በተለይ ይሄ ክብደት መቀነስ ለምትፈልጉ ይሄ ሰውነታችሁ ላይ አላስፈላጊ የስብ ክምችት፣ ቦርጭ፣ ውፍረት፣ ስብ እንደዚህ ያለባችሁ ሰዎች ክብደታችሁን መቀነስ ለምትፈልጉ ሰዎች አብሽ እጅግ በጣም አስፈላጊና መመገብ መጠቀም ያለባችሁ አንደኛው ነገር እንደሆነ ልታውቁት ይገባል። በአብሽ ውስጥ ያለው ይሄ የፋይበር ይዘት የጥጋብ ስሜት ይፈጥራል። ይሄ ለምሳሌ ጠዋት ላይ አሁን አብሽ ብትጠቀሙ ከዛ በኋላ ረጅም ሰዓት ሌላ ምግብ እንዳትመገቡ ያደርጋችኋል። የጥጋብ ስሜት ስለሚሰማችሁ ይሄ ቶሎ ምግብ አምጡ የሚላቸው ስሜት ይቀንሳል ማለት ነው። ይሄ ታዲያ ሰውነት ካከማቸው ስብ ላይ እንዲጠቀም ስለሚያደርገው ክብደታችሁን፣ ቦርጭ፣ ውፍረት እንዲህ አይነት ነገር ለመቀነስ አብሽ አንደኛው ጤናማ ተመራጭ ነገር ነው። ሌላው አብሽ ከሰውነታችሁ ስር መርዛማ ንጥረ ነገሮችን ያስወግዳል። ይሄ በተለይ እያንዳንዱ የሰውነት ክፍል አሁን ከጉበት ጋር ተያይዞ ከኩላሊት ከሳምባ ጤና ጋር ተያይዞ እነዚህ ሰውነታችሁ ስር መርዛማ ነገሮች በሚኖሩበት ጊዜ እነዚህን ክፍሎቻችሁን የሰውነት ክፍሎቻችሁን እያጠቁ ለተለያዩ የጤና ችግር ይዳርጋቸዋል። ታዲያ አብሽ በምትወስዱበት ጊዜ እነዚህ የሰውነት ክፍሎቻችሁን ጉዳት ላይ የሚዳርጉትን መርዛማ ነገሮች ከሰውነታችሁ ስር እየጠረገ በሽንት መልክ በተለያየ መንገድ በላብ እንዲወገድ ያደርጋል ማለት ነው። ይሄ አብሽ ከሚሰጠን ጥቅሞች ሁሉ በጣም ትልቁ ጠቀሜታው ነው። ሌላው አብሽ በነገራችን ላይ ከፍተኛ የደም ግፊትንም ይቀንሳል። ከፍተኛ ግፊት ያለባችሁ በየጊዜው ግፊታችሁ ከፍ ያለ የምትቸገሩ ሰዎች በተለይ ጠዋት አብሽን ብትጠቀሙ ከፍተኛ የደም ግፊት እንዲቀንስና የተረጋጋ የደም ግፊት ሰውነታችሁ ላይ እንዲኖር ያስችላል። ሌላው ስለ አብሽ ሳወራ በደንብ ማውራት መፈልገው በተለይ ከቆዳ ጋር ተያይዞ ያለው ጠቀሜታ ነው። አብሽ ለቆዳ በጣም ትልቅ ጥቅም አለው። ከውበት ጋር ተያይዞ ከቆዳ ጤንነት ጋር ተያይዞ በርካታ ጥቅሞች አሉት። አንደኛውና ዋነኛው ነገር የሞቱ ሴሎች ከቆዳ ላይ እንዲወገዱ ያደርጋል። አሁን ብዙ ሰው ቆዳው ላይ የሚፈጠሩ ችግሮች የሚፈጠርበት አንደኛው ምክንያት ይሄ የሞቱ ሴሎች እዛው ቆዳ ቀዳዳ ላይ ይለጠፋሉ። በዛ ጊዜ እንደ ቡግር፣ ሽፍታ የተለያየ ቆዳችንን የሚያበላሹ ችግሮች ይከሰታሉ። ታዲያ አብሽ በምትወስዱበት ጊዜ እነዚህ የሞቱ ሴሎች በቆዳ ቀዳዳ አማካኝነት እንዲወገዱ ያደርጋል። ይሄ ሲወገድ ቆዳችሁ ለስላሳ ቆዳ፣ ጥርት ያለ ያማረ ቆዳ እንዲኖራችሁ ያደርጋል ማለት ነው። በነገራችን ላይ አብሽን ለፊት መቀባትም ትችላላችሁ። ወደ ውስጥ ከምትመገቡት በተጨማሪ በተለይ ከቆዳ ከውበት ጋር ተያይዞ መቀባትም ትችላላችሁ። ምን ታደርጋላችሁ? የአብሽ ዱቄቱን
የተወሰነ በውሃ ለውሳችሁ ፊታችሁን መቀባት ከዛ 15 ደቂቃ 20 ደቂቃ አቆይታችሁ መታጠብ። አሁን በሳምንት 3 ጊዜ እንደዚህ ብታደርጉ ይሄ ፊታችሁ በጣም ጥርት ያለ ውጥር ያለ ወዛም የሚያምር ቆንጆ ፊት ቆንጆ ቆዳ እንዲኖራችሁ ያደርጋልና አብሽ ከዚህ ከቆዳ ውበት ጋር ጤንነት ጋር ተያይዞ እጅግ በጣም ትልቅ ጠቀሜታ አለው። ለሱ ብቻ ሳይሆን ለፀጉር እድገትም ይረዳል። አብሽ በተለይ ለሚነቃቀል ፀጉር አብሽ በጣም ትልቅ ጠቀሜታ አለው። ይሄ ፀጉራችሁ እየሳሳ እየተሰባበረ እየረገፈ ክርችፍ እያለ የሚያስቸግራችሁ ሰዎች አብሽን ብትመገቡ አብሽ በጣም ለፀጉር እድገት ትልቅ ሚና ይጫወታል። መሰባበርን ያረግፋል። ጤናማ ፀጉር እንዲኖራችሁ ያደርጋል። ሌላኛው አብሽ ከዚህ ከኮሌስትሮል ከልብ ህመም ከነዚህ አይነት ነገሮችም ጋር ተያይዞ ትልቅ እገዛ ያደርጋል። ይሄ ለምንድነው? በተለይ ኮሌስትሮል ይሄ መጥፎ የኮሌስትሮል አይነት ከሰውነት እንዲቀንስ ያደርጋል። በተለይ የደም ቧንቧ ላይ ኮሌስትሮል የሚለጠፍ ከሆነ ይሄ የደም ቧንቧችሁ እየጠበበ እንዲሄድ ያደርጋል። ታዲያ የደም ቧንቧ በሚጠብበት ጊዜ በተለይ ደም ለሰውነት በደንብ መሰራጨት ስለማይችል ግፊት ይጨምራል። የልብ ህመም፣ ስትሮክ፣ ትላልቅ ህመሞች ይመጡባቸዋል። ቀደማው የነገርኳችሁ ምንድነው ለደም ግፊት ጥሩ ነው ብያቸዋለሁ። ለምንድነው ለደም ግፊት ጥሩ የሆነበት አንደኛው መንገድ የደም ቧንቧ ሰፋ እንዲል ስለሚያደርግ ነው። ልክ እንደዚህ እንደ ኮሌስትሮል ያሉ የደም ቱቦ ጥበትን የሚያመጡ ችግሮችን ስለሚያስወግድ የደም ቱቦአችሁ ሰፋ ይላል። ግፊት አይጨነቅም። ደም በጤናማ መንገድ ይዘዋወራል። ይሄ ልባችሁ ላይ የሚደርሰውንም ጫና ይቀንሳል። የልብ ህመምንም በተዘዋዋሪ ይከላከላል ማለት ነው። ሌላው የአብሽ ጠቀሜታ በተለይ ለሚያጠቡ እናቶች ወተት በበቂ ሁኔታ እንዲያመነጩ ያደርጋል። አንዳንድ ጊዜ እናቶች ከወለዱ በኋላ ወተት የመድረቅ እምቢ ማለት ሁኔታዎች ውስጥ ይገባሉ። በዛ ጊዜ ሴቶች አብሽ በደንብ ብትጠቀሙ ወተት በደንብ ለማመንጨት ይረዳቸዋልና ይሄ የሚያጠቡ እናቶች በወሊድ ወቅት ጊዜ ብትጠቀሙት መልካም ነው። ሌላው ከስኳር ጋር ተያይዞ ያለውን ነገር ማንሳት ፈልጋለሁ። በተለይ አብሽ የደም ውስጥ የስኳር ጭማሪን ይከላከላል። ይሄ በተለይ ለታይፕ 2 የስኳር ህመም እንዳትጋለጡ ያደርጋል። ምክንያቱም ዝቅተኛ ግላይሴሚክ ኢንዴክስ ስለሆነ ያለው ስትወስዱት ሰውነታችሁ ላይ ከፍተኛ የድንገተኛ የስኳር ጭማሪ አያመጣም። ቀስ እያለ የሚሄድ ስለሆነ ማለት ነው። ይሄ በተለይ ታይፕ 2 የስኳር ህመምን የመከላከል እድሉ እጅግ በጣም ከፍተኛ ነው። እንግዲህ ይሄ አብሽ በጣም በርካታ ጠቀሜታዎች አሉትና አብሽን ብትጠቀሙ መልካም ነው። አብሽን እንዴት እንጠቀም? አንደኛው የአብሽ ዱቄትን ማታ ዘፍዝፋችሁ ታሳድራላችሁ። ጠዋት ላይ ውሃውን አጥልላችሁ ደፍታችሁ በሌላ ውሃ በደንብ አድርጋችሁ መታችሁ መጠጣት ትችላላችሁ። ከዛ ውጭ አብሽን ፍሬውን እየቀቀላችሁ ሰላጣ እንደዚህ ስታዘጋጁ እዛ ስር እየጨመራችሁም አብሽን መጠቀም ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤቴ አዲስ ሆናችሁም ቻናሌን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ